ሮዛ ያግዘኛልና ሉሊትን ያግትልኛል ያለችው ሰው አሁን ላይ በሉሊት ፍቅር ጠብ ብሏል። ሉሊትን ከወደቀችበት አንስቶ ወደ ሆስፒታል ወስዶ አካሳክመን በኋላ ነገር ግን ደግሞ በፍቅሯ ጠብ ብሏል። ለሮዛም እንዳገኛትና እንዲሁም ደግሞ ወድቃ ችግር እንደደረሰባትም ይነግራታል። ቆይ አንተ ያችን ጥንዝዝ ለምንድን ነው ቆይ ያላነሳትኝ አንስተስ ለምን ወደ ቤቷ እንድትመለስ አደረካትኝ ትለዋለች። እሱን ደግሞ ምንም ችግር የለውም ይኸውልሽ አንቺንም እኮ በፍቅሬ ጠብ ያረኩሽ 2 ቀን አልፈጀብኝም። ይችን ደግሞ ብራብሮሽ ደግሞ በአንድ ቀን በፍቅሬ ጠብ አድርጋታለሁ። ከዛም በኋላ ወደ እኔ ካመጣት በኋላ ሁሉም ነገር ይስተካከልሻል። ቆይ ግን አንቺ ምን ልታደርጊ ነው የፈለግሽው ይላታል። እኔማ የፈለግኩት እናቴን ለመታደግና እንዲሁም ደግሞ ከጎዳና ልትወጣ ስለሆነ እሷን ለመታደግ ነው። እቺ ሉሊት ማለት ከዴብ ጋር ከተራራቀችና እንዲሁም ደግሞ ከዴብ ከራቀች ዴብ ሁሉን ነገር ረስቶ ወደ እኔ ይመጣል። እንዲሁም ደግሞ እናቴን ውጭ ያላትም እሱም ቤቷ አሁን ይቀራል። የሉሊት ቤተሰቦች ወደዚህ አይመጡም። ለዛ ነው ብላም ትላለች። እሺ በቃ ችግር የለውም አሁኑኑ እኔ ጠብ አደርጋታለሁ። ግን ምንም አይነት ስህተት እንዳሰራ እቺ በጣም መርዝ ልጅ ነች፣ ብልጥናት እንዳትሸወድ። እኔ እኮ ባርኮን ነኝ። ባርኮን በአንድ ቀን እኮ ነው አንቺን ጠብ ያደረግሽ አታቂም እንዴ ብሎ ሮዛን ይላታል። ሮዛም ስመው ትሄዳለች። አሁን ላይ ሉሊት በየጊዜው እየተከተለ በመሄደችበት ያገኛታል። ሉሊትም ቆይ ግን ለምንድን ነው ብላ ግራ ይገባታል። እንዲሁም ዴብ ሉሊት እንደታመመችና እንዲሁም ደግሞ መንገድ ላይ ሰው እንዳገዛትና እንዳሳከማት ይነግራታል። ቆይ ማን ሊረዳሽ ቻለ ስልኩን ስጪኝ ብሎ ሚስጠይቃትኝ ስልኩንም ይሰጣታል። ስትሰጠው ዴብም ይደውልለታል ለባርኮንና እንዲሁም ሮዛ አንድ ላይ ቆመው ነበረ። ዴብም ባርኮንም በጣም በመደንገጥ ስልኩን ያነሳውና ከዛም በርቻው ካላት በኋላ ሮዛን ስልኩን ያነሳውና እንዲሁም ስላገዝካት በጣም አመሰግናለሁ ብሎ ስምህ ማን ይባላል? ዳዊት ስም ዳግም ይባላል ብሎ ነበር ሉሊትን የተዋወቃት። ነገር ግን ደግሞ ዴብ ደግሞ ሲጠይቀው ስሙ ይጠፋበትና ቆይ ግን ስሜን ማን ነበር ያልኩት ብሎ ግራ በመጋባት ስልኩን ያቆመዋል። እናም አቤት ዳግም ነኝ ብሎ ዳግም ነኝ ይለዋል። ዳግም እሺ በቃ በጣም አመሰግናለሁ፣ ግን ደግሞ አካውንት ላክልኝ ብርን ልላክልህ ወጪ አደረከውን ብሎም ሲለው ይህ አያስፈልግም ብሎም እናም ሌላ ጊዜ ተገናኝተው እንደሚያወሩና እንዲሁም ሉሊትን እንደሚሻላት ብሎም ዴብ የሚያመሰግኑና ቻው ይለዋል። ስም ግራ በመጋባትና እንዲሁም ደግሞ እንዴት ቆይ ግን ዛሬ ልትመጣ ቻልክ ብላም ትለዋለች። ምክንያቱም ደግሞ ከዚህም ድረስ ለምን መጣ ብላም ስትጠይቀው እኔ ሞኝ ይመስልሻለሁ ወይ ስታየኝ ያኔ እኮ እንደዛ ሆነሽ ጥዬሽ ሂጄ እንዴት ነው በዛው የምቀረው? እኔ እኮ ሰው ነኝ እኮ ስብዕና የሚባል ነገር አለኝ ብሎም ይላታል። ሉሊትን በመገረም አይ ይህን ያክል እኮ መድከም አያስፈልግም ነበር፣ በሰዓቱ በጣም ተጎድቼ ነበርና በዛም ሰዓት ደግሞ ከጎኔ ነበርክ፣ ስለዚህ በጣም አመሰግናለሁ ብላም ትለዋለች። ግራ በመጋባት ይህን ያክል ግን እንድትጨነቅ አልፈልግም እና ታዲያውን ለምን መጣ ብላም ስጠይቀው ለእሷ እንደሆነና እንዲሁም ደግሞ ወንድሟ በጣም እንዳመሰገነውና ይህንን ነገር ደግሞ አግኝቶ ማመስገን እንደሚፈልግ ትነግረዋለች። ባንቴኑ ከባድ ችግር ደረሰበት። በሮዛ ሰዎችም ሮዛ በቀጠረቻቸው አሳገተችው። ሮዛ ይህን ነበር የምትፈልገው፣ ባንቴኑና ዴብን አጥፍታ ከዛም በኋላ እርፍ ማለት ነበረ። ነገር ግን ባንቴኑ ዛሬ ላይ ችግር ውስጥ ወድቋል። እናም ሂዋን በተደጋጋሚ ለባንቴኑ ስልክ በምደውልበት ሰዓት ግን ባንቴኑ ስልኩን ሊያነሳም አልቻለም። እናም ትሄድና ዴብን ቆይ ግን ባንቴኑ ምን ሆኖ ነው ብላም ጠይቀዋለች። ባንቴኑ እኮ ሂዋን ህፃን ልጅ አይደለም፣ እናም እባክሽን ይመጣል ይላታል። ሂዋንም በጣም ትደነግጥና አይመስለኝም፣ እንዴት ነው ዴብ ባንቴኑ እስካሁን ድረስ የሚቆየው? አሁን እኮ በጣም መሽቷል ትለዋለች። ይኸውልሽ ሂዋን ባንቴኑ ህፃን ልጅና እንዲሁም ደግሞ ለሰዎች እጅ የሚሰጥ አይደለም። ባንቴኑ በጣም ጎበዝ ልጅ ነው፣ ስለዚህ ምንም አታስቢ ብሎ ይላታል። ባንቴኑ የሆነ ችግር ካልደረሰበትማ እስካሁን ድረስ በፍጹም ሊቆይ አይችልም ብላ ሂዋንም በጣም ታስባለች። ብቻ አትጨነቂ ብሎ ዴብም ይላታል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ።
ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እባካችሁን አበረታቱኝ፣ የምሬን ነው የምላችሁ። ዩቲዩብ በጣም ቀዝቅዞብኛል እና አበረታቱኝ። ያው እንግዲህ ኢትዮጵያ ነኝ ያለሁት እናም ኢትዮጵያ የገባ ነው። እባካችሁ አበረታቱን ማለት ነው። ውድ ፋሚሊዎቼ እንግዲህ ዛሬም ትንሿ ሙሽራ ቀጣይ ክፍል ሮዛ ባንቴኑን አሳግተዋለች። እንዲሁም ደግሞ የሮዛ አጋች ወይም ደግሞ አብሯት የሚሰራው ስሙን ዳግም ብሎ የተዋወቀው ሉሊስ እንግዲህ በሉሊስ ፍቅር ጠብ ብሏል። አሁን ላይ ሉሊስ እና እንዲሁም ደግሞ ማለትም ስሙን ቀይሮ የተዋወቃት እየተገናኙ ነው ማለት ነው። ሉሊስም ግራ በመጋባት ቆይ እንዴት ዛሬ ልትመጣ ቻልክ ብላም ትለዋለች። እሱም ደግሞ እንግዲህ ያው ምን ያላት እንግዲህ እንደዛ ሆነሽ እንዴት ተውሻለሁኝና ያማወቅ ነበረብኝ መሻልና ለመሻልሽን ነበር ያላት ማለት ነው። ሉሊስም በጣም ስላረክልኝ ነገር በጣም አመሰግናለሁ፣ እንዲሁም ወንድሜ በጣም አመስግነዋል ትለዋለች። እሱም ምንም አይደለም ብሎ ይላታል። ውድ ቤተሰቦቼ እንግዲህ ያው ከመግቢያ እንደነገርኳችሁ ሉሊት በመጀመሪያ ሰዓት እንግዲህ ወድቃ ነበረ። ነገር ግን ደግሞ ሊያግታት የነበረው ሰው ነው እንግዲህ ማለትም ያነሳትና ወደ ሆስፒታል የወሰዳት። ነገር ግን እሱ ግን ሁሉን ነገር ትቶ ማገቱንም ትቶ ወደ ሆስፒታል ወስዶ ከታከመችን በኋላ ስልኳን ተቀብሎ እንግዲህ ወደ ቤቷ ነው እንድትሄድ ያደረጋት ማለት ነው። ይህ ማለት እንግዲህ ፍቅር ነው ማለት ነው። ሮዛ ውሃ ውስጥ ገብታለች ማለት ነው። ሮዛ አሁን ላይ ያግዘኛል የምትለው ሰው እንግዲህ በሉሊት ፍቅር ጠብ ካለ ሉሊትን መጉዳት በፍጹም አይፈልግም። ምክንያቱም ደግሞ በጣም ፍቅር ይዞታል ከሷ እና እንግዲህ እሷ በሄደችበት እየዞረ ነው ማለት ነው። ሮዛ አሁን ላይ በጣም እንትን ያለ እንዲሁም ደግሞ ባንቴኑን ሮዛ አሳግተዋለች ማለት ነው። ነገር ግን ባንቴኑ ከዛ ችግር ውስጥ እንደሚወጣ በጣም እርግጠኛ ነኝ። ባንቴኑ በጣም ጎበዝ ነው። እንዲሁም ሔዋን በጣም የተጨናነቀችበት ምክንያት ባንቴኑ ለምን እስካሁን ቆየ፣ እንዴት የት ሄደ በማለት ነበረ። ባንቴኑ ምንም ካልሆነ እንግዲህ እዚህ ቦታ ላይ በፍጹም ሊጠፋ አይችልም እና እስካሁን ድረስ እንዴት አመሸን አለችው። ባንቴኑ እንግዲህ ማታ አምሽቷል ማለት ነው። አልመጣም። በማን ታገተ የሚለውንም እንግዲህ ውድ ቤተሰቦቼ ያው እንግዲህ ሮዛ አሁንም ቢሆን አልተኛችም ማለት ነው። በቃ በእጄ ቤቴን ሳላስገባና እንዲሁም ደግሞ ዴብና እቺ ጤንዝዝ የሆነች ሉሊትን ዋጋቸውን ሳልሰጣቸው ቁጭ አልልም ብላ ነው ያሰበችው ማለት ነው። በጣም ይናደድበታል በሔዋን ማለት ነው። ሔዋን ባንቴኑ የምትይው ግን ቆይ ለምንድን ነው ምን ሆነሽ ነው በማለት ይጠይቃታል ማለት ነው። ሔዋንም ድንግጥ ትልና እንዲህ ቆይ ዴብ ምን ሆንኩኝ ምን አደረኩኝ ትላለች። ምክንያቱም ባንቴኑ በጣም ጥሩ ሰው ነው፣ ስለዚህ መጎዳት የለበትም እና ለዛ ነው ብላ ትለዋለች ማለት ነው። አይ ለማንኛውም ግን በጣም ተቀያየርሽብኝ፣ ምን እያልሽ እንደሆነ ራሱ በፍጹም ሊገባኝ አልቻለም ብሎም ይላታል ማለት ነው። ሮዛም ሔዋንም በጣም ትደነግጣለች። እንዲሁም በቃ ትቸዋለሁ ታዩ በቃ ብሎም ይላታል። ቆይ ምን ሆነ ነው? አይ ግን በዚህ ልክ መጨነቁ አያስፈልግም ብዬ ነው። እንዴት ቆይ በዚህ ልክ ለባንቴኑ ትጨነቂያለሽ? ብሎም ዴብ እንግዲህ ቀናቱን ያንጨረጭረዋል። ቆይ ምን ማለት ትፈልገ ነው? ምን አስበ ነው ዴብ ብላ ትጠይቀዋለች ማለት ነው። እኔ ምንም አላሰብኩም፣ ግን ይህን ያክል ለባንቴኑ መጨነቅ ያለብሽ አይመስለኝም ብሎ ዴብም እንግዲህ ይመልስላታል ማለት ነው በመቆጣት። እኔ ባንቴኑ እንዳይጎዳና እንዲሁም ደግሞ መልካም ሰው ስለሆነ ለምን ምን ሆኖ ነው ደግሞም እስካሁን ድረስ ቆይቶ አያውቅም በማለት ነው እንጂ በሌላ ነገር አይደለም ብላ ሔዋንም ትመልስለታለች ማለት ነው። እንግዲህ ዴብ አሁን ላይ ማድረግ ያለበትን በፍጹም ሊያውቅ አልቻለም ማለት ነው። አንደኛ ነገር ሉሊት ማለትም ሮዛ ጋር አልጨረሰም።